መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ልነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ከምታስቡትና ከማስበው በላይ መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ ነገን ስናይ ዛሬን የሚያዩ ሰዎች አይስማማቸውም። ኢትዮጵያ እናንተም እኔም ከማስበው በላይ እየተገነባች ነው እያሉ ማይካቸውን አንቀው ዛሬም ማጨብጨብ እንጂ መጠየቅ በማይችለው ካድሬ ፊት ይደሰኩራሉ። አብይ አህመድ መስማማት የጥሩ ነገር ውጤት አይደለም። ተስማምቶ መኖር፣ በሰላም መኖር፣ አብሮ መኖር የጥሩ ነገር ውጤት አይደለም የሚሉት አብይ አህመድ ዛሬ በአብይ አስተዳደር ዘመን ላይ የሚታየው አለመስማማት፣ ግድያ፣ ዘረፋ፣ መከፋፈል፣ በጋራ አብሮ አለመኖር፣ አለመደማመጥ፣ መጋጨት፣ ጦርነት፣ ረሃብ፣ መፈናቀል ሁሉ የአብይ አህመድ የጥሩ ሥራ ውጤቶች ናቸው እያሉን ነው። እንደ አብይ አህመድ አረዳድ መስማማት የክፉ ሥራ ውጤት ሲሆን መገዳደል፣ አለመግባባት፣ አለመስማማት፣ ጦርነት ደግሞ የጥሩ ነገር ውጤት ነው ማለት ነው። መስማማት የጥሩ ነገር ውጤት አይደለም በሚል አረዳዳቸውና በአብይ አገዛዝ ዘመን መቼም ኢትዮጵያ ከጦርነት፣ ከረሃብ፣ ከመፈናቀል፣ ከመሰደድ እንደማትወጣ እርግጠኛ መሆን ይቻላል። አርቀን ስናይ ነገን ስናይ ዛሬን የሚያዩ ሰዎች አይስማማቸውም እያሉ የዛሬ ስራቸውን የሚተቹ ሰዎችን የሚወርፉት አብይ አህመድ አንድ ያልተረዱት ነገር አለ። ዛሬ ላይ ሆነን የብልጽግና ስራ ስንመለከት የአብይ አህመድ ራዕይን በዛሬው ስራው ስናየው የነገዋ ኢትዮጵያ ደሃ አልባ፣ ወጣት አልባ፣ እምነት አልባ፣ አማራና ኦርቶዶክስ አልባ፣ አገር ወዳጅ ሰዎች አልባ፣ የውጭ ዜጎች የሚፈነጩባት፣ ኢትዮጵያውያን የሚሰደዱባት ሀገር ስለምትሆን ከብልጽግና ጋር የማንስማማው ይህንን ስለምንረዳ መሆኑን ነው። ኢትዮጵያ እኔም እናንተም ከምናስበው በላይ እየተገነባች ነው የሚሉት አብይ አህመድ እኛም አዎ ኢትዮጵያ እንደገና እየተገነባች ነው እንላለን። አዎ ኢትዮጵያ ድሃዎች የማይኖሩባት ሆና እየተገነባች ነው። ኢትዮጵያ አማራን ከፖለቲካዊ፣ ከማህበራዊ፣ ከኢኮኖሚያዊና ከርስት ሁሉ ገለል የምታደርግ አዲሲቷ ኢትዮጵያ እየተገነባች ነው። አዎ የኢትዮጵያ ወጣቶች በሙሉ በጦርነት አልቀው ወጣት አልባ፣ ተተኪ አልባ ሆና ኢትዮጵያ እየተገነባች ነው። አዎ ኢትዮጵያ ብልጽግና የኦሮሞ መንግስት ነው በሚል ስበብ የኦሮሞ ወጣቶችን በጦርነት ማግዶን አስጨርሶ ወጣት አልባ ኦሮሚያን ለመገንባት እየተንደፋደፈ ነው። አዎ አዲሲቷ የአብይ አህመድ ኢትዮጵያ ኦርቶዶክስ፣ ነባር እስልምና፣ ባህል፣ እሴት አልባ ሀገር ሁና እየተገነባች ነው። የአብይ አህመድ አዲሲቷ ኢትዮጵያ ተማሪና ትምህርት ቤት የወደሙባትና የሌሏት ሁና እየተገነባች ነው። የአብይ አህመድ ኢትዮጵያ ወጣቶች ስራ የማያገኙባትና ኢትዮጵያውያን በቀን አንድ የመብላት እንዳይችሉ ሁና እየተገነባች ነው። አዲሲቷ ኢትዮጵያ ብዙ ባለሀብቶችንና ኢትዮጵያውያን ወደ ድህነት አረንቋ የከተተች ጥቂት ማፊያዎች ቢሊዮነር አድርጋ እየተገነባች ነው። አዎ አዲሲቷ ኢትዮጵያ ህግ አልባ፣ ተቋም አልባ፣ ሰዎች ከቦታ ቦታ መዘዋወር የማይችሉባት ሀገር ሁና እየተገነባች ነው። ይህንን አድምጡትና እንቀጥል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደ ተራ ዜና ነው እንደሚሰማው። እንደዛ ነው። ለነገሩ ዜሮም ገባ ብንል እንዴት ዜሮ ይገባል እንደምንባል እናውቀዋለን። የተረጆች ቁጥር ከነበረው 27 ሚሊዮን ህዝብ አሁን ወደ 3 ሚሊዮን ወርዷል እያሉ ስለ የትኛው ሀገር እንደሚያወሩ ታዳሚውና በቲቪ የሚመለከተው ሰው ባይረዳውም የሚናገሩት የተረጆች ቁጥር የቀነሰው በእኛ ሀገር በኢትዮጵያ ከሆነ ግን
እውነትና ውሸቱን በመረጃ እንየው። ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ ማግስት የተሳሉ የብር ተስፋ ስዕሎች ዛሬ በከባድ የኢኮኖሚ ቀውስና በድህነት አዘቅት ተተክተዋል። ላለፉት 8 ዓመታት ሀገሪቱን የመራው የብልጽግና ፓርቲ ታምራዊ እድገት እያለ የሚመካበት ትርክት ከመሬት ላይ ካለው መራራ እውነት ጋር ፍጹም የተጣላ መሆኑን ዓለም አቀፍ ተቋማት የሚያወጧቸው መረጃዎች ያረጋግጣሉ። እንደ አውሮፓውያን አቆጣጠር በ2018 ብልጽግና ስልጣን ሲረከብ የአገሪቱ የድህነት ምጣኔ 23 በመቶ ነበር። ሆኖም በብልጽግና አመራር ስህተትና የተሳሳቱ ፖሊሶች ምክንያት ዛሬ ይህ ቁጥር ወደ 43 በመቶ አሻቅቧል። ይህ ማለት ባጭሩ 8 ዓመታት ውስጥ የድህነት መጠኑ በመቶ እጥፍ አድጓል ማለት ነው። ዛሬ ከሁለት ኢትዮጵያዊ አንዱ መሰረታዊ ፍላጎቱን ማሟላት የማይችልበት የፍጹም ድህነት ወይም አብሶሉት ፖቨርቲ ደረጃ ላይ ይገኛል። የአመራሩ ውድቀት በስራ አጥነትና በገንዘብ ግሽበት ላይ በግልጽ ይታያል። የስራ አጥነት ምርታ በ2018 3 በመቶ አካባቢ የነበረው የስራ አጥነት ቁጥር ዛሬ ወደ 19.2 በመቶ ተሰቅሏል። ይህም የስራ አጥ ቁጥር በ6 እጥፍ እንዲጨምር አድርጓል። በ2018 አንድ የአሜሪካ ዶላር በ27 ብር ይመነዘር የነበረ ሲሆን ዛሬ በባንክ 160 ብር፣ በጥቁር ገበያ ደግሞ 190 ብር ደርሷል። የአገሪቱ ገንዘብ የመግዛት አቅም በ6 እጥፍ መውደቁን የዜጎችን ኑሮ ከባድ አድርጎታል። የኢኮኖሚ ሞተር ተበላሽቷል። በ2023 163 ቢሊዮን ዶላር የነበረው የኢትዮጵያ ጂዲፒ በ2024 ወደ 149 ቢሊዮን ዝቅ ብሏል። በአሁኑ ወቅት ደግሞ ወደ 123 ቢሊዮን ዶላር በማሽቆልቆል ላይ ይገኛል። ይህ ፈጣን የኢኮኖሚ መኮማተር የዶክተር አብይ አስተዳደር የኢኮኖሚ መሪነቱ ማጣቱ ቁልጭ አድርጎ ያሳያል። በቅርቡ የወጣው ግሎባል ሃንገር ኢንዴክስ እንደሚያሳየው ኢትዮጵያ በዓለም ላይ ከፍተኛ ረሃብ ካለባቸው 24 ሀገራት ተርታ ተሰልፋለች። የረሃብ ምጣኔዋ 25 በመቶ ደርሷል። መንግስት በቤተ መንግስትና በፓርክ ግንባታዎች ቢዚ በሆነበት በዚህ ወቅት ሚሊዮኖች የሚበሉት አጥተው መራባቸው የአመራሩ የቅድሚያ ዝግጅትና የሞራል ውድቀት ማሳያ ነው። መንግስት ታምራዊ እድገት እያስመዘገብኩ ነው ቢልም እውነታው ግን ጥቂት የስርዓቱ ተጠቃሚዎች ከድህነት ወደ ቢሊየነርነት የተሸጋገሩበት፣ ሰፊው ህዝብ ግን በረሃብና በድህነት አዘቅት ውስጥ የወደቀበት ወቅት ነው። በብልጽግና ጉምቱ ባለስልጣናት በህልሟ በስንዴ ምርት ራሷን ከመቻል አልፋ ለሌሎች ሀገራት ስንዴ የምትሸጠው ኢትዮጵያ በእውኑ ዓለም ደግሞ ስንዴ በመግዛት ገበያውን አጨናንቃለች። የመንግስት ዳቦ መጋገሪያ ድርጅት ከውጭ ስንዴ ገዛ ማለት አብይና ሌሎች ባለስልጣናት በየ3 ወሩ ሐሴት እያደረጉ ፎቶ የሚነሱበት እርሻ የስንዴ ፓርክ ነው ማለት ነው። ይህንን ሰምተን ደግሞ እንቀጥል። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ። ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ፣ ነዳጅ አለ፣ የመኪና እንቅስቃሴም አልቆመም እያሉ የሚዋሹት አብይ አህመድ ከአዲስ አበባ ውጭ የመኪና እንቅስቃሴ ሙሉ በሙሉ የመቆም ሂደት ላይ መሆኑንና የትራንስፖርት ዋጋው ከ10 እጥፍ በላይ መጨመሩን አይነግሩንም። ይህ የሚነግረን የብልጽግና ማፊያ ቡድን አንዱ መገለጫው ነጭ ውሸት መሆኑን ነው። 97 በመቶ የ12ኛ ክፍል ተማሪዎችን በፈተና ስበብ ጥለው ከትምህርት ገበታ ውጭ ያደረጉት ብርሃኑ ነጋ በአብይ አህመድ አድናቆት እየጎረፈላቸው ነው። ፕሮፌሰር ብርሃኑ ነጋ በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። ይሄ ውጤት አንድ የተቃዋሚ ፓርቲ አመራር ሲመራ ደግሞ የበለጠ ያስደንቃል። የአድናቆት የሚነግረን
ተማሪዎችን መጣል፣ የወደቁትን ተማሪዎች ወታደር አድርጎ በጦርነት ማስጨረስ የትምህርት ሚኒስቴር የትምህርት ፖሊሲ መሆኑን ነው። መላው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ግን አንደኛ ኢትዮጵያ እየተሰራች ነው። ሁለተኛ ኢትዮጵያን ከሰፈር ጨዋታ እናውጣት። በሰፈር ጨዋታ ስንያዝ ትክክለኛው ቦታችን የሚያስከትላቸውን ጣጣዎች መከላከል ትክክለኛ ያለንበት ቦታችን የሚያስከትለውን ጣጣ መወጣት አንችልም በማለት ከክልሉ ውጭ ላለው አማራ ከፍተኛ ጣጣና ችግር እንደሚገጥማቸው በግልጽ ቋንቋ እየነገሩን ነው አብይ አህመድ። እና ከክልሉ ውጭ ያለው አማራ ከሚመጣብህ ጣጣ ራስን ለማዳን ከፍተኛ ዝግጅት ማድረግ እንዳለብህ በአዲስ ትውልድ ሚዲያ ስም ማሳሰብ እንወዳለን።